ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል የሚካሄደው የህልውና ተጋድሎ በዚህ ሰሞኑም ተጠናክሮ ቀጥሏል። በአራቱም ቀጠናዎች ፋኖች ድል ማግኘታቸውን ለአንከር ሚዲያ በላኩት መረጃ ላይ ገልጸዋል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች አካባቢዎች ላይ ጥቃት በመክፈት በከፊል አካባቢዎቹን መቆጣጠሩ ተገልጿል። በሰሜን ሸዋ ከሬማ ወደ መራቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአብይ አህመድ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በወሰደው የደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰ ነው ከቀጠናው ለአንከር ሚዲያ በተላከው መረጃ ላይ ተገለጸው። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለ ሽርጡ ክፍለ ጦርን በስድስት አቅጣጫዎች ከበባ በማድረግ ጥቃት ለመሰንዘር በመጣው የአብይ አህመድ ሰራዊት ላይ በመልሶ ማጥቃት ከፍተኛ ጥቃት በመሰንዘር ከኪሳራ ጋር እንዲከሽፍ ማድረጉን ነው የኮሩ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በላከው መረጃ ላይ ገለጸው። በጋሸና ዙሪያም ውጊያ እየተደረገ እንደሆነ ታውቋል። የአማራ ፋኖ ሁለቱ አደረጃጀቶች ወደ መጨረሻው የአንድነት ስምምነት ሊደርሱ በዋዜማው ላይ መሆናቸው እየተገለጸ በሚገኝበት በዚህ ወቅት በተለያዩ አካባቢዎች በተቀናጀ ሁኔታ የፋኖ ኃይሎች እያደረሱ ያሉት ጥቃት ተጠናክሮ መቀጠሉን ነው ለማወቅ የተቻለው። የዘውትር ተሳታፊያችን ያለፉትን 3 ቀናት የአውደ ውጊያ መረጃዎችን አዘጋጅቷቸዋል። በወሎ ቤት አማራ የጀመረው ውጊያ ተስፋፍቶ ዛሬ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ በርካታ ክፍለ ጦሮች የተሳተፉበት ውጊያ ተደርጓል። በተደረገው ውጊያም 4 ወረዳዎችን መቆጣጠር መቻላቸውን አስታውቀዋል። እነዚህ ወረዳዎች ዳውንት፣ ጋዞ፣ ዋርላና ስታይሽ አሁን ተገኝ የአንጎት ከተማ ዋና ከተማ የሆነችው አሁን ተገኝ ከተማ መቆጣጠራቸውን አስታውቀዋል። በዚህ በተደረገው ውጊያ ያለማቋረጥ ለ36 ሰዓታት በተደረገው ከባድ ትንቅንቅ 4ቱንም ወረዳዎች ከአገዛዙ ውጭ በመንጠቅ ወደ ጋሸና ውጊያው እየተቃረበ መምጣቱንና ይህን ተከትሎ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የደርጋው መብረቅ ኮር ከአገዛዙ ጦር ጋር ባደረገው እልህ አስጨራሽ ውጊያ ዛሬ ንጋት ላይ ስታይሽን ከተማን ከተቆጣጠረ በኋላ የጋዞ ወረዳ ዋና ከተማ ስታይሽን የተመታው የአገዛዙ ጦር በቀላሉ ወደ አሁን ተገኝ ከሸሸ በኋላ አሁን ተገኝንም እንዲሁ በቀላሉ ውጊያ ከተማዋን ለቆ ከአሁን ተገኝ ወደ ጋሸና ከተማ ሸሽቷል ተብሏል። በዚህ ውጊያ እንዲሸሽ መደረጉን ለማወቅ ተችሏል። ጋሸና በከባድ መሳሪያ አድሮ እየተከላከለ እንደሚገኝና አሁን እነዚህን 4 ወረዳዎች መቆጣጠር ከቻሉ በኋላ በጋሸና ከተማ ላይ ዙሪያ ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በተለይ ከአሁን ተገኝና ከስታይሽ ከተማ ሸሽቶ ወደ ጋሸና ሲሄድ የነበረው የአገዛዙ ጦር ቡያ ሚካኤልና ሳሪያ ገነት ከተባለ ቦታ ላይ በቆረጣ ተመቶ በርካታ የወታደራዊ አመራሮችን ጨምሮ በርካታ የአገዛዙ ጦር መደምሰስ መቻሉንና በከፍተኛ ደረጃ ሸሽቶና ተበትኖ ወደ ጋሸና ከተማ መግባቱ ታውቋል። በተለይ ቡያ ላይ በተደረገው ውጊያ ከ25 በላይ የአገዛዙ ጦር አስክሬን መንገድ ላይ ወድቆ እንደተገኘና ከባድ ጉዳት የደረሰበት አንድ ወታደራዊ ፓትሮል መንቀሳቀስ አቅቶት በፋኖ ቁጥጥር ስር መግባቱን ለማወቅ ተችሏል። በሌላ ዜና በሰሜን ሸዋ የሚንቀሳቀሰው የፋኖ ኃይል በከበባ ለማጥቃት የተንቀሳቀሰው የአገዛዙ 104ኛ አየር ወለድ ክፍለ ጦር ተመቶ ወደ መጣበት መመለሱን የአጼ አምደ ጽዮን ኮር አስታወቀ። የአጼ አምደ ጽዮን ኮር ህዝብ ግንኙነት እንዳስታወቀው ከሆነ መነሻውን ከመሃል ሜዳ አድርጎ የሚኒሊክ ክፍለ ጦርን ለማፈን ባደረገው ሙከራ የፋኖ ኃይሎች መረጃው ቀድመው ደርሷቸው ስለነበረ በመንዝቃያ ወረዳ ልዩ ስሙ ክምር ድንጋይ በተባለ ቦታ ላይ ከሌሊቱ 10 ሰዓት የደፈጣ ጥቃት በመፈጸም በአገዛዙ ጦር ላይ ከባድ የሆነ ወታደራዊና ሰብአዊ ኪሳራ እንዳደረሱበት ለማወቅ ተችሏል። በሌላ አቅጣጫም እንዲሁ ከሬማ ተነስቶ ወደ መራቤቴ ሲንቀሳቀስ የነበረው 101ኛ አየር ወለድ ኮማንዶ ያገዛዙ ጦር በ2 ኦራል መኪና ተጭኖ ሲንቀሳቀስ በተመሳሳይ መልኩ ተመቶ 2ቱ ኦራሎች ሙሉ በሙሉ በአርፒጂ ተመተው የተቃጠሉ ሲሆን ጭኗቸው ሲሄዱ የነበሩ የመከላከያ ሰራዊት አባላት በርካቶቹ ሲገደሉ የተወሰኑት ደግሞ ቆስለው የፋኖ ኃይሎች እጅ ላይ እንደወደቁ ለማወቅ ተችሏል። በሌላው አቅጣጫ በጎንደር ቀጠና በተለይ በምዕራብ ጎንደር
የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በአለፋ ወረዳ በሻውራና አጸደ ማርያም ላይ መሽጎ የነበረው የአገዛዙ 66ኛ ክፍለ ጦርና 62ኛ ክፍለ ጦር ወደ አጸደ ማርያም ተቀናጅቶ የአገዛዙ ጦር የአድዋ ክፍለ ጦርን ለማጥቃት እንቅስቃሴ ሲያደርግ አጸደ ማርያም ላይ ከፍተኛ ትንቅንቅ ከተደረገ በኋላ በአጸደ ማርያም መጥቶ የነበረው የአገዛዙ ጦር ተመቶ ወደኋላ እንዲመለስ መደረጉንና በርካታ የሰራዊቱ አባላት መደምሰሳቸውን የመይሳው ካሳ ሁለተኛ ኮር ተወርዋሪ የአድዋ ክፍለ ጦር ጋር በመሆን አስታውቋል። በተደረገው ውጊያም ከ18 በላይ የአገዛዙ ጦር ሲገደሉ 24ቱ መቁሰል መቻላቸውንና 2 ኦራልና 1 አምቡላንስ ተሽከርካሪ በሳት መጋየቱን አስታውቋል። በሌላው አቅጣጫ እንዲሁም ከጎንደር አቅራቢያ ቡሩባክስ በተባለች ወይንም ከማክሰኝት ከተማ አቅራቢያ የምትገኘው ቡሩባክስ ከተማ የፋኖ ኃይሎች በከተማው ላይ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት በመፈጸም ከተማዋን መቆጣጠር መቻላቸውን አስታውቀዋል። አሁን ከመሸ የደረሰን ዜና በደቡብ ጎንደር በክምር ድንጋይ አድርጎ ወደ መና መቀጠዋ የፋኖ ጠንካራ ይዞታዎችን ለማጥቃት ሲንቀሳቀስ የነበረው የአገዛዙ ጦር በተለይ አጃ ፋሲለደስ ከተባለ ቦታ ላይ ሲደርስ የፋኖ ኃይሎች ጥቃት ፈጽመውበት ወደ ደብረ ታቦር ከተማ እንደሸሸና ከዚህ በፊት ክምር ድንጋይ በእጁ አስገብቶ የነበረው የአገዛዙ ጦር ክምር ድንጋይንም ለቆ ወደ ኋላ አፈግፍጎ ወደ ደብረ ታቦር ከተማ መግባቱን ለማወቅ ተችሏል። ይህ በእንዲህ እንዳለ የባለሽሩጡን ክፍለ ጦር ለመክበብና ለመምታት አቅዶ ከቢስቲማ የተነሳው የአገዛዙ ጦር በተለያየ አቅጣጫ ወደ ባለሽሩጡ ክፍለ ጦሮች ያደረገው የማጥቃት እንቅስቃሴ ተሰናክሎ መመለሱንና ከቢስቲማ ተነስቶ ወደ ሀደሬ እንዲሁም ከፋጂ ወደ ቆላማው ቆቦ፣ ከአረርቲ ወደ ኩልባይኔ፣ ከኢጀርሳ ወደ ኮልቦ፣ ከጊራና ወደ ሩጋ መነዮና ከመርሳ ወደ ሀብሩ ሊጎ በከባድ ጀነራል መድፎች ታግዞ እንዲሁም በዙ 23ቶች ታጅቦ ተጉዞ የነበረው የባለሽሩጡን ክፍለ ጦር ለማምታት እንቅስቃሴ ያደረገው የአገዛዙ ጦር ከፍተኛ ክሳራ ደርሶበት በእነዚህ አቅጣጫዎች የመጣውን ኃይል ከጠዋቱ 2:45 እስከ 10 ሰዓት በተደረገው ውጊያ ወደ ኋላ እንዲያፈገፍግና በተለይ በአንድ አቅጣጫ የመጣው ከፍተኛ መድፍና የዙ 23 ኃይል ይዞ ሲንቀሳቀስ የነበረው የአገዛዙ ጦር ከፍተኛ ጉዳት ደርሶበት ከመናዮ ወደ ሚሊ ወንዝ ሸሽቶ በከፍተኛ ሁኔታ መጎዳቱን ለማወቅ ተችሏል። በመጨረሻም እንዲሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ከቡሬ ከተማ አቅራቢያ በሽንዲ ወንበርማ ከተማ ተነስቶ በ5 ኪሎ ሜትር ርቀት ላይ የነበሩ የፋኖ ኃይሎችን ለማጥቃት እንቅስቃሴ ሲያደርግ ያንን ቦታ በመልሶ ማጥቃት የመጣውን የአገዛዙን ጦር ከመታ በኋላ ለበርካታ ጊዜ እየተወረወረ ሲያጠቃባት የነበረው የሽንዲ ወንበርማ ዋና ከተማ ሽንዲ ከተማን የፋኖ ኃይሎች ነጥቀው በእጃቸው ማስገባታቸውንና በተደረገው ውጊያም ከ16 በላይ የመከላከያ ሰራዊት አባላትና በርካታ የሚኒሻ አባላት መገደላቸውን ለማወቅ ተችሏል።